የጦርነት ጥበብ ለዘላለም ተቀይሯል። ትላንት በሰው ልጅ አእምሮ የሚመሩ የነበሩ የጦር መሳሪያዎች ዛሬ በራሳቸው ማሰብና ማጥቃት ጀምረዋል። የቱርክ የድሮን ግዙፉ ባይካር ዓለምን በፍርሃትና በድንጋጤ ውስጥ የከተተ አዲስ ጭራቅ ይፋ አድርጓል። ስሙም ኬቱ ይባላል። ይህ ተራ ድሮን አይደለም። አርቲፊሻል ኢንቴሊጀንስ ኤአይ የታጠቀ በራሱ የሚያስብ በራሱ ኢላማን የሚለይና የሚደመስስ የካሚካዚ ንጉስ ነው። 2000 ኪሎ ሜትር ርቀት ድረስ ተወርሮ የማይቀረውን ሞት የሚያረጋግጠው የኬቱ ኃይል ምን ያህል ይርቅ ይሆን? ዛሬ የቴክኖሎጂና የጥፋት ጥምረት የሆነውን የዚህን ድሮን አስገራሚ ምስጢር ዝርዝር ይዘንላችሁ ቀርበናል። ኬቱ የሚመራው በሰው ልጆች ሳይሆን በላቅ አርቲፊሻል ኢንቴሊጀንስ ነው። የኤአይ ቪዥን ቴክኖሎጂን በመጠቀም አካባቢን ያያል፣ ኢላማውን ይመርጣል፣ ከዚያም ማንም ሳይረዳው ጥቃቱን ይሰነዝራል። ከሁሉም በላይ የሚያስደንቀው ግን ሰው አርም ኦፕሬሽን ወይም በመንጋ የመብረር ብቃቱ ነው። በመቶዎች የሚቆጠሩ ኬቱ ድሮኖች እንደ ንብ መንጋ ተቀናጅተው አንድን የጠላት ምሽግ ሲያጠቁ ማሰብ ማንኛውንም የጥበቃ ሲስተም ሽባ የሚያደርግ ቅዠት ነው። ከቱርክ ተነስቶ የትም መድረስ የሚችል ክንፍ 2000 ኪሎ ሜትር ርቀት ድረስ የመጓዝ አቅም አለው። ይህም ማለት ኬቱ ከታላላቅ አህጉራት ተሻግሮ የታለመውን ኢላማ ያለምንም እንከን የመምታት ብቃት አለው ማለት ነው። 200 ኪሎ ግራም የሚመዝን ቦምብ ተሸክሞ የሚወነጨፈው ይህ ድሮን ሲያርፍ እንደ ተራ አውሮፕላን ሳይሆን እንደ ፈንጂ ነው። ለዚህም ነው ካሚካዜ የተባለው። ኬቱ ለመነሳት ዘመናዊ ኤርፖርት አይፈልግም። ባልተዘጋጁ አውራ ጎዳናዎች፣ በአጭር መንገዶችና በአስቸጋሪ መልክዓ ምድሮች ላይ መነሳትና መብረር ይችላል። ይህ ደግሞ በጦርነት ወቅት በጠላት በቀላሉ እንዳይገኝና በማንኛውም ሰዓት ድንገተኛ ጥቃት ለመሰንዘር ያስችለዋል። ባይካር ይህን አዲስ ድሮን ሲያስተዋውቅ የተጠቀመው ሙዚቃ ዋልትዝ ነምበር 2 በውስጡ የዳንስ ደስታና የድራማ ጨለማን አጣምሮ የያዘ ነው። ይህም የኬቱን ማንነት በትክክል ይገልጻል። ለቱርክ ታላቅ ኩራት፣ ለጠላቶቿ ግን ጥቁር ድራማ። ኢትዮጵያን ጨምሮ የባይካር ድሮኖችን የሚጠቀሙ ሀገራት ቁጥር እየጨመረ ባለበት በዚህ ወቅት ኬቱ ዓለም አቀፍ የኃይል ሚዛኑን እንዴት ይለውጠው ይሆን? ሰው አልባ መሳሪያዎች በራሳቸው ማጥቃት መጀመራቸው ለሰው ልጅ ደህንነት ምን ትርጉም አለው? ዓለም አቀፍ ወታደራዊ ተንታኞች እንዲህ ይላሉ። ጦርነት በሁለት ይከፈላል፣ ከባይራክታር በፊትና ከባይራክታር በኋላ። ዛሬ ቱርክ ድሮን ስትል ዓለም ይንቀጠቀጣል። ነገር ግን ይህ ስኬት በአንድ ጀንበር የመጣ አይደለም። ከ20 ዓመታት በፊት ቱርክ ከአሜሪካ ድሮን ለመግዛት ብትለምንም ተከልክላ ነበር። ያ ውርደት ግን ውስጥ ለውስጥ የሚነድ እሳት ፈጠረ። ዛሬ ቱርክ ድሮን ተመጽዋች አይደለችም፣ ለዓለም ድሮን መጋቢ እንጂ። እንዴት አንዲት ሀገር በአጭር ጊዜ ውስጥ አሜሪካን፣ እስራኤልንና ቻይናን ቀድማ የድሮን ልዕለ ኃያል ሆነች? የቱርክን ጥበብ የጽናትና የድል ምስጢር እንሆም። ቱርክ ድሮን ለመስራት የተገደደችው በሽንፈት ውስጥ ሆና ነው። አሜሪካ ፕሬዳተር የተባሉ ድሮኖችን አልሸጥም ስትል ቱርክ የራሷን አንካና ባይራክታር መስራት ጀመረች። ዛሬ ቱርክ 90 በመቶ የመከላከያ ፍላጎቷን በራሷ ትሸፍናለች። ይህ ታሪክ ለኢትዮጵያና ለሌሎች አፍሪካ ሀገራት ትልቅ ትምህርት ነው። ራስን መቻል ህልውና ነው። ከዚህ ስኬት በስተጀርባ አንድ ወጣት መሐንዲስ አለ፣ ሰልጁክ ባይራክታር። የተማረውን እውቀት ይዞ ወደ ሀገሩ ተመለሰ። በቤተሰብ ድርጅት ውስጥ ሆኖ ሌሊትና ቀን ደከመ። የእሱ ድሮኖች በሊቢያ የሩሲያን ፓንትሲር የጥበቃ ሲስተሞች እንደ ቅጠል ሲያረግፉ፣ በናጎሮኖ ካራባክ ደግሞ የአርመኒያን ታንኮች አመድ ሲያደርጉ ዓለም በድንጋጤ አፏን ከፈተች። ርካሽ ግን ገዳይ። የአሜሪካ ድሮኖች በ$100 ሚሊዮን ሲሸጡ፣ የቱርክ ድሮኖች ግን ርካሽና ውጤታማ ናቸው። ይህ ደግሞ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት ትልቅ ዕድል ፈጠረ። ቱርክ ቴክኖሎጂውን ብቻ ሳይሆን የኃይል ሚዛኑን ለወጠችው። ትናንሽ ሀገራት በትላልቅ ሀገራት ታንኮች መፈራረሳቸው አበቃ። አሁን ደግሞ ቱርክ ሌላ ደረጃ ላይ ደርሳለች። አዲሱ ኬቱ ካሚካዚ ድሮን በአርቲፊሻል ኢንቴሊጀንስ ታግዞ 2000 ኪሎ ሜትር ይወነጨፋል። ቱርክ አሁን የምትሰራው ድሮን ብቻ አይደለም፣ የሚበሩ ኮምፒውተሮችን ነው። የቱርክ ድሮኖች በዩክሬን ጦርነት ላይ የሩሲያን ግዙፍ ጦር አከርካሪ ሲሰብሩ ዓለም ቱርክን እንደ አዲስ ወታደራዊ ልዕለ ኃያል ተቀበለቻት። የቱርክ ስኬት ምስጢር አንድ ነው፣ ለሀገር ክብርና ለቴክኖሎጂ ነፃነት መቆም። ዛሬ ኢትዮጵያም የቱርክ ድሮኖች ተጠቃሚ ናት። ይህ ስልታዊ ወዳጅነትና የቴክኖሎጂ ሽግግር ለሀገራችን ሰላምና ሉዓላዊነት ምን ያህል ዋጋ አለው? የተወደዳችሁ ተመልካቾች፣ ቱርክ ለኢትዮጵያ ያደረገችውን ወታደራዊ ድጋፍ እንዴት ትመለከቱታላችሁ? ቱርክ የዓለምን ጦርነት ታሪክ ቀይረዋለች ብላችሁ ታምናላችሁ? ሐሳባችሁን በኮሜንት አጋሩን። ይህን መሰል ጥልቅ ወታደራዊ ትንታኔዎችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።